መልከ ጼዴቅ ከብዙ ሺህ ዓመታት በፊት በረሃውና ተራራው በሚገናኝበት የአባቶቻችን ፈለግ በደረቀው አፈር ላይ ተቀርጾ በሚገኝበት ቦታ አንድ ምስጢራዊ ሰው ይኖር ነበር። ስሙ መልከ ጼዴቅ ይባላል። እርሱ የማንም ወገን አልነበረም፣ የማንም ዘር አልነበረም፣ የማንም ነገድ አልነበረም። እርሱ ግን የልዑል የእግዚአብሔር ካህንና የሳሌም ንጉሥ ነበረ። ውድ የአሳፍቲው ተከታታዮች እንኳን ወደ ዛሬው አስደናቂ ታሪካችን በሰላም መጣችሁ። ይህንን ታሪክ እየተማራችሁ እስከ መጨረሻው አብራችሁ እንድትቆዩ በፍቅር እንጋብዛለን። መልከ ጼዴቅ። መልከ ጼዴቅ የልዑል እግዚአብሔር ካህንና የሳሌም ንጉሥ ነበረ። ለመሆኑ ሳሌም ማን ነች? ሳሌም በዘመኑ የሰላም ከተማ የሚል ስያሜ የነበራት ከተማ ነበረች። ነገር ግን ያኔ ሰላም አልነበራትም። ምክንያቱም በዙሪያዋ የሚገኙ ነገሥታት በመካከላቸው ይዋጉ ነበር። ሕዝቡም በስቃይና በረሃብ ይማቅቁ ነበር። መልከ ጼዴቅ ግን በዙሪያ ያለውን ትርምስ አይፈራም ነበር። እርሱ ከእግዚአብሔር የተቀበለውን ጸጋና ኃይል በመጠቀም ለሕዝቡ ሰላምና ተስፋ ለማምጣት ይተጋ ነበረ። በመጽሐፍ ቅዱስና በታሪክ ድርሳናት መሠረት መልከ ጼዴቅ በነበረበት ዘመን ማለትም በአብርሃም ዘመን አካባቢውን በጦርነትና በጭካኔ ያወኩ የነበሩ ነገሥታት በዋናነት የሚታወቁት በኦሪት ዘፍጥረት ምዕራፍ 14 ላይ በተጠቀሰው የሶዶም ጦርነት ላይ ነው። በወቅቱ የነበሩት አራት ጨካኝና ኃያላን ነገሥታት የሚከተሉት ናቸው። አንደኛ ኮሎዶጎሞር የኤላም ንጉሥ ሲሆን የህብረቱ መሪ ነበር። ለ12 ዓመታት ያህል ሌሎችን ነገሥታት በጭቆና በመግዛትና ግብር በመቀበል ይታወቃል። በአካባቢው ላይ የነበረው የበላይነትና የፈጠረው ጦርነት በዘመኑ የነበረውን የጭካኔ አገዛዝ ያሳያል። ሁለተኛ አምራፌል። አምራፌል የሰናዖር ንጉሥ ነው። አንድ የታሪክ ተመራማሪ ይህ ንጉሥ የታወቀው የባቢሎን ሕግ አውጪ ሐሙራቢ ሊሆን እንደሚችል ይገምታል። ሁለተኛው አርዮክ። አርዮክ የኤላሳር ንጉሥ ነበር። አራተኛ ቲዳል። ቲዳል የጎይም ንጉሥ ወይም የአሕዛብ ንጉሥ በመባል የሚታወቅ ንጉሥ ነበር። የነገሥታቱ በጊዜው የጭካኔያቸውን ድርጊት ቀጥለን እንመለከታለን። እነዚህ ነገሥታት በአካባቢው ላይ ያደረሱት ጥፋት በሁለት ዋና ዋና ነጥቦች ማየት እንችላለን። አንደኛ የአመፅ ጭቆና ያደርጉ ነበር። የሶዶምና የጎሞራ ነገሥታት አንገዛም ብለው ባመፁ ጊዜ እነዚህ አራት ነገሥታት ዘምተው ሶዶምንና ጎሞራን በመውረር ንብረታቸውን ዘርፋቸዋል፣ ሕዝቡንም ማርከው ወስደዋል። በዚህ ጊዜ ነበረ ሎጥንም ሰለባ ያደረጉት። ሁለተኛ የሎጥን መማረክ እናገኛለን። የአብርሃም የወንድም ልጅ ሎጥ በነበረበት በሶዶም ላይ ባደረሱት ጥቃት ንብረቱን ዘርፈው እርሱንም በምርኮ መውሰዳቸው አብርሃም ለጦርነቱ እንዲነሳ ምክንያት ሆኖ ነበር። በዚህ ግጭት ማብቂያ ላይ አብርሃም ድል አድርጎ ሲመለስ ነው የሳሌም ንጉሥ የተባለው መልከ ጼዴቅ እንጀራና የወይን ጠጅ ይዞ በመውጣት አብርሃምን የባረከው። ይህም በወቅቱ በነበረው ጨካኝና ተዋጊ ነገሥታትና የሰላም ንጉሥ በተባለው በመልከ ጼዴቅ መካከል ያለውን ትልቅ ልዩነት ያሳየናል። የመልከ ጼዴቅ ታሪክ በብሉይ ኪዳን ባጭሩ ተጽፏል። ነገር ግን በሐዲስ ኪዳን የኢየሱስ ክርስቶስ ክህነት ለመግለጽ ጥቅም ላይ ውሏል። መልከ ጼዴቅ የኢየሱስ ክርስቶስ ቅድመ ምሳሌ ተደርጎ ይወሰዳል። እርሱ ዘላለማዊ የማያልፍ ፍጹም ክህነት እንዳለውም ይነገራል። የመልከ ጼዴቅ ታሪክ ምስጢራዊና አስደናቂ ነው። እርሱ የአባቶቻችንን ታሪክ፣ የእግዚአብሔርን ጸጋና ኃይል እንዲሁም የኢየሱስ ክርስቶስን ክህነት ያሳየናል። ለመሆኑ መልከ ጼዴቅ ማን ነው? መልከ ጼዴቅ በዘር ሐረግ ሳይሆን በመለኮታዊ ቅባት የተሾመ የሰላም ንጉሥና የልዑል እግዚአብሔር ካህን ነበር። የአይሁድ ካህን ወይም ሌዋውያን ከመወለዳቸው በፊት የነበረ ቀዳሚ የክህነት ሥርዓት ጀማሪ ነበር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን
ማለትም በተለይም በመጽሐፈ አዳምና በመጽሐፈ ቀሌምንጦስ ላይ እንደሚገኘው መልከጼዴቅ ማን እንደሆነ እንደዚህ ቤተ ክርስቲያኗ ታስተምራለች። አንደኛ፣ መልከጼዴቅ የኖህ ልጅ የሴም የልጅ ልጅ እንደሆነ ይነገራል። ሁለተኛ፣ አባቱ ቃይናን እናቱ ፋኑኤላ እንደሆኑ ቢታወቅም እርሱ ግን ዓለምን ንቆ በብሕትውናና በድንግልና ለእግዚአብሔር ያገለገለ ታላቅ ቅዱስ ነው ብላ ቤተ ክርስቲያን ታስተምራለች። በተጨማሪ የሙት ባህር ጥቅልል መጽሐፎች ስለ መልከጼዴቅ ምን ይላሉ? በጥንታዊ የአይሁድ ጽሑፎች ውስጥ መልከጼዴቅ በዘመን መጨረሻ ፍርድን የሚያመጣ መለኮታዊ ወይም መልአካዊ አካል ተደርጎ ይታይ ነበር። ስለ መልከጼዴቅ የቤተ ክርስቲያን አባቶች ምን ይላሉ? እነ ቅዱስ አውግስጦስ መልከ ጼዴቅ የክርስቶስ ጥላ ወይም ምሳሌ እንደሆነ ይገልጻሉ። በተለይም ያቀረበው ኅብስትና ወይን የቁርባን ምሳሌ እንደሆነ ያስተምራሉ። በመጽሐፍ ቅዱስ ውስጥ ካሉ እጅግ ምስጢራዊና ጥቂት ጽሑፎች ነገር ግን ትልቅ ትርጉም ካላቸው ሰዎች መካከል አንዱ መልከጼዴቅ ነው። አባትና እናት የሌለው የዘመን መጀመሪያና የሕይወት መጨረሻ የሌለው ተብሎ የተገለጸው ይህ ንጉሥ ማን ነው? ለምንድን ነው ታላቁ የአማኞች አባት አብርሃም ለእርሱ አስራት የሰጠው? ዛሬ የዚህን ድንቅ ሰው ማንነትና ለመንፈሳዊ ሕይወታችን ያለውን ትምህርት በጥልቀት እስኪ እንመልከት። ስለ መልከጼዴቅ በመጽሐፍ ቅዱስ ውስጥ ያሉ ሦስት ዋና ዋና ክፍሎችን እንመልከት። መልከጼዴቅ በመጽሐፍ ቅዱስ ውስጥ በሦስት ቁልፍ ቦታዎች ላይ ተጠቅሷል። የመጀመሪያው በኦሪት ዘፍጥረት ምዕራፍ 14 ከ18 እስከ 20 ላይ ነው። እንደዚህ ይነበባል። የልዑል እግዚአብሔር ካህን የነበረው የሳሌም ንጉሥ መልከጼዴቅም እንጀራና የወይን ጠጅ ይዞ መጣ። አብርሃምንም እንዲህ ሲል ባረከው። ሰማይንና ምድርን የፈጠረ ልዑል እግዚአብሔር አብርሃምን ይባርክ። ጠላቶችን አሳልፎ በእጄ የሰጠህ ልዑል እግዚአብሔር ይባረክ። አብርሃምም ካወጣው ሁሉ አስራትን ሰጠው ይላል። ይህ ታሪካዊ መገለጥ ነው። አብርሃም በጦርነት አሸንፎ ሲመለስ መልከጼዴቅ እንጀራና የወይን ጠጅ ይዞ መጣ። እርሱ የልዑል እግዚአብሔር ካህንና የሳሌም ንጉሥ ተብሎ ተጠርቷል። አብርሃምን ባረከው። አብርሃምም ከሁሉ አስራት ሲያወጣ እንመለከታለን። ሁለተኛ በመዝሙረ ዳዊት 110 ቁጥር 4 ላይ እናገኛለን። አንተ እንደ መልከጼዴቅ ሥርዓት ለዘላለም ካህን ነህ የሚል ቃል ተጽፏል። ይህ ስለ መሲሁ ወይም ስለ ክርስቶስ የተነገረ ትንቢት ነበር። ሦስተኛ ወደ ዕብራውያን ሰዎች ምዕራፍ 7 ላይ ነገረ መለኮታዊ ትርጓሜ ሐዋርያው ጳውሎስ መልከጼዴቅን የኢየሱስ ክርስቶስ ምሳሌ አድርጎ ያቀርበዋል። ዕብራውያን ምዕራፍ 7 ከ1 ጀምሮ እንደዚህ ይላል። ይህ መልከጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን ነበር። እርሱም አብርሃም ነገሥታትን ድል አድርጎ ሲመለስ አግኝቶ ባረከው። አብርሃምም ከሁሉ ነገር አስራት አውጥቶ ሰጠው። በመጀመሪያ ስሙ የጽድቅ ንጉሥ ማለት ነው። ኋላ ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ማለት ነው። አባትና እናት ወይም የትውልድ ሐረግ የለውም። ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም። ነገር ግን እንደ እግዚአብሔር ልጅ ለዘላለም ካህን ሆኖ ይኖራል። እስቲ እርሱ የቱን ያህል ታላቅ እንደሆነ አስቡ። ርሳቦ የሆነው አብርሃም እንኳን ካገኘው ምርኮ አስራት አውጥቶ ሰጠው። ክህነት የሰጣቸው የሌዊ ልጆች ምንም እንኳ ወንድሞቻቸው የአብርሃም ዘሮች ቢሆንም ከሕዝብ ማለትም ከገዛ ወንድሞቻቸው አስራት እንዲቀበሉ ሕጉ ያዛል። ይህ ግን ትውልዱ ከሌዊ ወገን አይደለም። ይሁን እንጂ ከአብርሃም አስራት ተቀበለ። የተስፋ ቃል የተቀበለውንም ባረከው። ትንሹ በትልቁ እንደሚባረክ ጥርጥር የለውም። በአንድ በኩል አስራት የሚቀበሉ ሟች ሰዎች ናቸው። በሌላ በኩል ግን ሕያው ሆኖ እንደሚኖር የተመሰከረለት ይቀበላል። እንዲያውም አስራት የሚቀበለው ሌዊ ራሱ በአብርሃም በኩል አስራት ከፍሏል ማለት ይቻላል። ምክንያቱም መልከጼዴቅ አብርሃምን ባረከው ጊዜ ሌዊ ገና በአባቱ በአብርሃም አብራክ ነበር። ፍጹምነት የተገኘውና ሕጉ ለሕዝቡ የተሰጠው በሌዊ ክህነት መሠረት ቢሆን ኖሮ እንደ አሮን ሳይሆን እንደ መልከጼዴቅ ሹመት ያለ ሌላ ካህን መምጣት ለምን አስፈለገ? የክህነት ለውጥ ካለ ሕጉ ሊለወጥ ግድ ነውና። ይህም ሁሉ የተነገረለት እርሱ ከሌላ ነገር ነው። ከዚያም ነገድ በመሠዊያ ያገለገለ ማንም የለም። ጌታችን ከይሁዳ ነገድ እንደመጣ ግልጽ ነውና
ሙሴ ስለ ካህናት ሲናገር ይህንን ነገድ አስመልክቶ የተናገረው ምንም ነገር የለም። እንደ መልከጼዴቅ ያለ ካህን ቢነሳ ግን እኛ የተናገርነው ይበልጥ ግልጽ ይሆናል። እርሱ ካህን የሆነው በማይጠፋው የሕይወት ኃይል መሠረት እንጂ እንደ ትውልዱ በሕግ ሥርዓት አይደለም። እንዲህ ተብሎ ተመስክሮለታል፣ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ። እንግዲህ መለኮታዊ ትርጓሜው ሐዋርያው ጳውሎስ መልከጼዴቅን የኢየሱስ ክርስቶስ ምሳሌ አድርጎ አቅርቦታል። ቀጥለን የመልከጼዴቅ ስምና ማዕረግን እንመልከት። መልከጼዴቅ የሚለው ስም ዝም ብሎ የተሰጠ ስም አይደለም፣ ጥልቅ ትርጉም አለው። መልከጼዴቅ በኦሪት ዘፍጥረት ምዕራፍ 14 ላይ አብርሃም የወንድሙን ልጅ ሎጥን ለማዳን ካደረገው ዘመቻ ሲመለስ በድንገት ብቅ ይላል። በሁለት ዋና ዋና ስሞችም ተገልጿል። አንደኛ የሳሌም ንጉሥ። ሳሌም የጥንቷ ኢየሩሳሌም ስም እንደሆነ በመጽሐፍ ቅዱስ ምሁራን ዘንድ ይታመናል። ሁለተኛ የልዑል እግዚአብሔር ካህን። የክህነት ሥርዓት በይፋ ሳይመሰረት በፊት እርሱ የልዑል እግዚአብሔር ካህን ነበር። መልከጼዴቅ ለምንድን ነው ምስጢራዊ የሆነው? ቀጥለን እንመልከት። መልከጼዴቅን ከሌሎች መጽሐፍ ቅዱስ ገጸ ባህሪያት ለይተው የሚያሳዩትን ነጥቦችን ቀጥለን እንያቸው። አንደኛ የትውልድ ሐረግ የለውም። የዘፍጥረት መጽሐፍ የሰዎችን ትውልድ ሐረግ በመዘርዘር የሚታወቅ ቢሆንም ስለ መልከጼዴቅ አባት፣ እናት ወይም የዘር ሐረግ ምንም የጠቀሰው ነገር የለም። ሁለተኛ መጀመሪያና መጨረሻ የሌለው መሆኑ። የዕብራውያን መጽሐፍ እንደሚመለከተው እርሱ ለዘመኑ መጀመሪያ ለሕይወቱም ፍጻሜ የለውም ተብሎ ተገልጿል። ይህ የእግዚአብሔርን ልጅ ይመስላል። ሦስተኛ ኅብስትና ወይን። የእንስሳት መሥዋዕት ከመቅረቡ በፊት ለአብርሃም ኅብስትና ወይን ይዞ መጣ። ይህም ክርስቶስ በኋላ ላደረገው የጌታ እራት ወይም ቅዱስ ቁርባን እንደ ቀደምት ምልክት ይታመናል። መልከጼዴቅን ከኢየሱስ ክርስቶስ ጋር የሚያገናኘውን ጉዳይ እንመልከት። መልከጼዴቅ በሦስት መንገዶች የኢየሱስ አምሳያ ነው። አንደኛ የመልከጼዴቅ የክህነት ሥርዓት። በመዝሙረ ዳዊት 110 ቁጥር 4 መሲሁ እንደ መልከጼዴቅ ሥርዓት የዘላለም ካህን እንደሚሆን ይተነብያል። ኢየሱስ ክርስቶስ ክህነቱ ለዘላለም ነው፣ መልከጼዴቅም ክህነቱ ለዘላለም ነው። ሁለተኛ ንግሥናና ክህነት። በሙሴ ሕግ እነዚህ ሁለት ሥልጣኖች ተለይተው ነበር። ንጉሥ ከይሁዳ፣ ካህን ከሌዊ ማለት ነው። ነገር ግን ኢየሱስ ልክ እንደ መልከጼዴቅ ሹመት ሁለቱንም ሥልጣን በአንድ ላይ ይዟል። ሦስተኛ ሁለቱም ከፍተኛ ሥልጣን ያላቸው ናቸው። አብርሃምም ለመልከጼዴቅ አስራት ወይም አስረኛውን ስለሰጠው መልከጼዴቅ ከአብርሃምና በኋላም ላይ ከመጡ ከሌዊ ካህናት በላይ መንፈሳዊ ሥልጣን እንዳለው ያሳያል። በመቀጠል ስለ መልከጼዴቅ ስለ ማንነቱ የቀረቡ ግምቶችን እንመልከት። የመጀመሪያው ታሪካዊ ንጉሥ። በጣዖት አምላኪዎች ዓለም ውስጥ እውነተኛውን አምላክ ያመልክ የነበረ ጻድቅ የከነዓን ንጉሥ እንደሆነ ይገመታል። ሁለተኛ ሴም። አንዳንድ የአይሁድ ወጎች እርሱ የኖህ ልጅ ሴም ሊሆን እንደሚችል ይገምታሉ። ነገር ግን የትውልድ ሐረግ የለውም የሚለው መገለጫ ይህንን ሐሳብ አስቸጋሪ ያደርገዋል። የክርስቶስ ቀደምት መገለጥ ወይም ክርስቶፋኒ ተብሎ ይገመታል። ብዙዎች መልከጼዴቅ ኢየሱስ ክርስቶስ በቤተልሔም ከመወለዱ በፊት በሰው አምሳያ የተገለጠበት ሁኔታ ነው ብለው ያምናሉ። የክርስቶስ ቅድመ ምሳሌ ከሆነው ከመልከጼዴቅ ሕይወት ምን ነገሮችን እንማራለን? መልከጼዴቅ እንጀራና የወይን ጠጅ ይዞ መውጣቱ ጌታችን ኢየሱስ ክርስቶስ በኋላ ላይ ለደቀ መዛሙርቱ ለሰጠው ሥርዓተ ቁርባን ጥላ እንደሆነ መማር እንችላለን። ሌላኛው ከሌዊ ክህነት በላይ መሆኑን። የአይሁድ ካህናት ወይም የሌዊ ወገኖች በዘር ነው የሚሾሙት። መልከጼዴቅ ግን በዘር ሳይሆን በእግዚአብሔር ምርጫ የተሾመ ነው። የክርስቶስ እንደዚሁም በዘር ሳይሆን በዘላለማዊ ሕይወት ኃይል ካህን ሆኗልና። ሌላኛው የበረከት ምንጭነት። ታላቁ አብርሃም በመልከጼዴቅ ተባርኳል። ይህም የመልከጼዴቅ ክህነት ለአብርሃም ዘር ከሚመጡ ካህናት ሁሉ እንደሚበልጥ ያሳያል።
በአጠቃላይ መልከጼዴቅ ወደዚህ ምድር ሊመጣ ለነበረው ለታላቁ ሊቀ ካህናት ለኢየሱስ ክርስቶስ መንገድ ጠራጊ ነበር። ክርስቶስ የጽድቅም የሰላምም ንጉሥ ነው። ዛሬም ለእኛም የሚማልድልን እንደ መልከጼዴቅ ሥርዓት የሆነው ዘላለማዊ ካህን ኢየሱስ አለን። ውድ የአሳፍ ቲዩብ ተከታታዮች በጥቂቱም ቢሆን ስለ መልከጼዴቅ እንደተማራችሁ አዲስ ነገር እንዳወቃችሁ እርግጠኞች ነን። ይህ ትምህርት እንደጠቀማችሁ ተስፋ እናደርጋለን። እናንተስ ስለ መልከጼዴቅ ምን የምታውቁት ተጨማሪ ምስጢር አለ? ኮመንት ላይ አጋሩን። ቪዲዮን ከወደዳችሁት ላይክ በማድረግና ለሌሎች እንዲደርስ ሼር ማድረጋችሁንም አትርሱ። በሚቀጥለው ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሁሉ የእግዚአብሔር ምሕረትና ጥበቃ ከሁላችሁ ጋር ይሁን። አሜን።